የተማርነው ለባርነት አይደለም እና ባለቤት ጥያቄ ነጭ ጥያቄ ነው ነጭ እንደ ወተት የጠራ ያገዛዙ ምላሽ እስርና አፈና ሆኗል ሰላም ወደ ዩቲዩብ ቤተሰቦቻችን እንደምናችሁ እግዚአብሔር ይመስገን በሳምንታዊ ፕሮግራማችን ካሽሩካ ሚዲያ ፍሪደም ፖድካስት እንደተለመደው በአገራዊ ጉዳዮች ለመወያየት በተለይም ደግሞ ድምጽ አልባ ለሆኑ ድምጽ ለመሆን ጊዜያችንን ጠብቀን መተናል አዘጋጆች እኔም አሽሩካ ደዚው ቢኒያም ይዘንላችሁ ቀርበናል ማለት ነው ምንድነው እስቲ ዛሬው ጉዳያችን እንግዲህ የሳምንታዊ አጀንዳዎቻችን እንግዲህ የህክምና ባለሙያዎች ጥያቄ ነው በጣም በብዙዎች ዘንድ ነጩ ንቅናቄ ግማሾች ነጩ አብዮት ይሉታል ባጭሩ ለመዳሰስ እንሞክራለን ቪዲዮን ላይክ ያደረጋችሁ ሐሳባችሁን ኮሜንት እንደዚሁ አዲስ ሆናችሁ ደግሞ ቻናላችንን ሰብስክራይብ ያደረጋችሁ እንድትከታተሉ በትህትና እንጠይቃለን ፍሪደም ፖድካስት ደግሞ ሰሞኑን ያው ብልጽግናውን ኃይል ያስደነበረው ጥያቄ ነው ይሄ ነጩ ንቅናቄ በመባል እየተጠራ ይገኛል እንዴት አየው መምህራን ይመጣሉ ይከተላሉ ብዬ አስባለሁ የጤና ባለሙያዎች የደሞዝ ጭማሪ ጥያቄ እንደዚህ ሌሎች ጥያቄዎችን አንገበው እንግዲህ ንቅናቄ ያካሄዱ ነው ይሄም ሰላማዊ ንቅናቄ የምሁራን ንቅናቄ ብልጽግናውን ያስደነበረ ሆኗል የነዚህ ልጆች ጥያቄ የነዚህ ህክምና ባለሙያዎች ጥያቄ ነጭ ጥያቄ ነው ነጭ እንደ ወተት የጠራ ምንም ክፋት የሌለው ኪሳችን ታሟል ነው ያሉት ኪሳችን ታሟል መንግስት ድጋፍ ያርግልን መንግስት እንደውም ይሄን ነገር ሲሉ እነዚህ ሰዎች በጣም ነው ተደናግጦ ምክንያቱም ገመና ነው ተምሮ ለፍቶ ጥሮ ግሮ የደረሰ ሰው ምግብ ቸገረኝ ካለ ይሄ የሀገር ውድቀት ነው ይሄን ገመና ሸፍኖ መንግስት ቶሎ ነበር ምላሽ ሊሰጣቸው የሚገባው ግን ጉዳዩ በጣም የከረመ ነው አብይ አህመድ ልክ እንደመጣ ታስታውስ እንደሆነ ከተለያዩ ምሁራን ጋር ከተለያዩ የህብረተሰብ ክፍሎች ጋር ውይይት ሲያደርግ በጣም የሞገቱት ለመጀመሪያ ጊዜ አብይ እንደውም ሙሉ ኢትዮጵያ በሚያጨበጭበለት ሰዓት ደና ሙገታ የገጠመው ከህክምና ባለሙያዎች ነው እንደውም ዶንት ፑሻስ ብላ አንድ የህክምና ዶክተር እንትን ብላ ምን አለሱ እኛም በሙያችን መሄድ እንፈልጋለን እኛም እንሄድበታለን እናንተ ብቻ አይደላችሁ ምናም ብሎ ማጣጣል ከዛ ጊዜ ጀመረ ነው ዛሬ መጣ አይደለም ሲንከባለለ የመጣ ነው እና እኔ የነዚህ ህክምና ባለሙያዎች ጥያቄ የኢትዮጵያ እውነተኛ ነጸብራቅ ይመስለኛል አሁን ያለንበት የኢትዮጵያ ሁኔታ የሚያሳይ ልክ ምንድነው ኢትዮጵያ ሀገር የሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንደሚባለው በትክክል ዋጋ ለሀገር የሚከፍሉ የሚማሩ የሚለፉ ሰዎች ተምረው ለፍተው ጥረው ያሉ ሰዎች እንደዚህ ራሳቸውን ኑሮ ለማሸነፍ ሲከብዳቸው ካድሬ የሆነ ሰው የብልጽግና ተላላኪ የሆነ ሰው ግን አሁን እኮ ተራ የወረዳ እንትን በመኪና ታጅቦ በስንት ታጣቂ በየቦታው እየተዝናና ነው የሚኖረው ስለዚህ ይሄ ነገር የኢትዮጵያ ሁኔታ አሁን ያለችበትን ሁኔታ ቁልጭ አድርጎ የሚያሳይ ነው እኔ በጣም የሚገርመኝ ነገር ብልጽግና እንግዲህ ስንመለከት ተማሪውም ይጠይቀዋል ገበሬውም ይጠይቀዋል ምሁሩም ይጠይቀዋል ህዝቡም አትግደለኝ ብሎ ይጠይቀዋል ለሁሉም ተመሳሳይ አይነት አፕሮች ነው ያለው ማፈን ማሰር መግደል ይሄ ሰሞኑ ያየን ያለነው ጉዳይ ነው ብቻ በአጠቃላይ እስቲ እንቅስቃሴውን እንመልከት የጤና ባለሙያዎች እንቅስቃሴ ያው ረጅም ዓመት የቆየ ጥያቄ ነው ይሄም ጥያቄ ደግሞ ሰብሰብ ተብሎ ቀርቧል የጤና ባለሙያዎች የኢትዮጵያ ጤና ባለሙያዎች ማህበር ካታ ጥያቄዎችን ወደ 12 ጥያቄዎችን ይሄ ጥያቄ ነው ያለን ብለው ቀድመው አስገብተዋል ጥያቄያቸውን ይሄም ደግሞ ጠቅለል ሲደረግ የደሞዝ ጭማሪ ጥያቄ እንደዚሁ ደግሞ የጥቅማ ጥቅሞች ጥያቄ ነው ባይል ልጅ ውሃ ጠማው እንደሚባለው እንግዲህ ሐኪሞች ሆነው ለህክምና ራሳቸውም ችግር እንዳለባቸው ወጪ እንዳለባቸው ብዙ አስቸጋሪ ነገር እንዳለባቸው ነው ስለዚህ የቤት ኪራዩን ባለው ሁኔታ መክፈል አንችልም ስለዚህ እነዚህ ነገሮች ታሳቢ ተደርገው መመለስ ይገባቸዋል የቤት ግንባታና ሌሎች ነገሮች የጤና ባለሙያዎች ሚኖሩበት እንደዚህ አይነት ጥያቄዎችን ያነገበ ነው የደሞዝ ጭማሪ እንግዲህ የህክምና ባለሙያዎች ተገምታለ ስንት እንደሆነ በአጠቃላይ እንግዲህ ከ10,000 እስከ 15,000 የወር ደሞዝ ያላቸው ሰዎች ናቸው የጤና ባለሙያዎች ዶክተሮቹ በጣም አሳዛኝ ነገር ነው የምንሰማው ኢትዮጵያ ውስጥ እንግዲህ የቤት ኪራይ እንኳን በስንት እንደሆነ አስበው አሁን ላይ እየሰማን ነው መቼም በውጪ ብንኖርም እነዚህ አይነት ጥያቄዎችን ሁሉ
ነው እንግዲህ ይዘው የተነሱት ዋና የዳቦ ጥያቄ ነው ያለብን ብለዋል። ከጥያቄዎቹ መካከል ሌላው የተመረቁ የሕክምና ባለሙያዎች አሉ። ሀገራችን ውስጥ እንግዲህ አንድ ዶክተር 10,000 በላይ ታካሚዎች ነው ሬሾ 1:10 አይነት ሬሾ ነው ያለው። በዓለም አቀፍ ደረጃ አንድ ዶክተር ለ1,000 አይነት እንዲባል ነው የሚጠበቀው። በጣም ዝቅተኛ ሬሾ ባለበት ሁኔታ እየተመረቁ ያሉ የሕክምና የጤና ባለሙያዎችም ስራ እያገኙ አይደለም። ይሄ በጣም ሌላ አሳፋሪውና አስደንጋጩ ነገር ይሄ ነው። የብልጽግናው አገዛዝ ለጦርነትና ለጭፍጨፋ በጀት አለው። የተማሩ ህዝቡን ማከም የሚችሉ ሐኪሞችን መክፈል አልቻለም። ብልጽግና እንደ ፓርቲ ለጤናው ሴክተር ቅድሚያ አልሰጠም። እነዚህ ሕክምና ባለሙያዎች የሀገር ጉድ ነው የተሸከሙት። በጠቅላላ አንተ በኑሮ የገፋኸው በልማት ስም ያፈናቀልከው እያንዳንዱ ሰው ጤናው የታወከ ማህበረሰብን እነዚህ ሐኪሞች ናቸው ተሸክመው የያዙት። እያንዳንዱ የብልጽግና ባለስልጣን ነው የሚነግረው ለተራ ህመሙ ታይላንድ እየሄደ ነው የሚታከመው። ይሄ ግልጽ ነው። ታይላንድና ዱባይ እየሄዱ ነው የሚታከሙት። ይሄን መከረኛ ህዝብ የሚያክሙት እነዚህ ሰዎች ናቸው። አንዳንዳቸው በቃ በየጊዜው ነው የሆነ ነገር ተፈጠረ ዱባይ እንደ ቀልድ ነው የሚመላለሱት ባለስልጣናቱ፣ የብልጽግና ባለስልጣናት ሁሉም እነዚህ ሰዎች እንደውም መሸለምና እውቅና አንድም ጥቅም ብቻ ሳይሆን የክብርም ጉዳይ ነው የጠየቁት። ሕክምና ተምረህ ለፍተህ ጥረህ ግረህ ማንኛውም ይሄ ልክ ሕክምና ምን አለው መሰለ ከካድሬ ጋር ግጭት ይፈጥራል ብዙ ጊዜ። ለምን መሰለ እነዚህ የሕክምና ባለሙያዎች ሌላ ሴክተር ቢሆን ካድሬ አምጥተህ ትተካለህ። ሕክምናውን ግን ለመተካት አትችልም። ምክንያቱም ልምድ ይጠይቃል፣ እውቀት ይጠይቃል፣ የብዙ ጊዜ ልፋት ዋጋ የተከፈለበት ስለሆነ ማንም ካድሬ ገብቶ ሐኪም መሆን ቢችሉማ እነሱ ጋውን ለብሰው እነሱን አባረው እንደሌላው ሴክተር ቢተኩ ደስ ይላቸው ነበር። የመምህራን ጥያቄ እኮ የታፈነው ለዛ ነው አይደል እንዴ? አዎ የመምህራን ጥያቄ እንትን የሚለው ነው። ያገዛዙ ምላሽ እስርና አፈና ሆኗል። እስካሁን የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው ታስሯል። አምነስቲ ኢንተርናሽናልም በዚህ ዙሪያ የታሰረው የጤና ባለሙያ ኃላፊ እንዲፈታ ብለው ጠይቀዋል። በአርባ ምንጭ የሚገኙ የሕክምና ባለሙያዎችም ታስረዋል። ሌላ ደግሞ በአዲስ አበባ ውስጥ በቅዱስ ጳውሎስ ሆስፒታል እጩ ዶክተሮች የሆኑ ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ ታስረዋል። በርካታ የጤና ባለሙያዎች ከ15 በላይ የጤና ባለሙያዎች ሐኪሞች መታሰራቸውን እየሰማን ነው። እንግዲህ አንድ የሕክምና ባለሙያ ሲታሰር 10,000 አንድ ዶክተር ሲታሰር 10,000 ሰው ታሰረ እንደማለት መቁጠር እንችላለንና በመላው ኢትዮጵያ ውስጥ ነው እንግዲህ ይሄ ንቅናቄ ብልጽግና እጅግ የሚፈራው ንቅናቄ ነው። ለምን? ከዚህ በፊት የብሔር ፖለቲካ ንቅናቄ ነው ያለው። የዚህ ሃይማኖት ተኮር ጥያቄዎች ናቸው ያሉት። ይሄ ግን ህዝቡን ኢትዮጵያን ህዝብ ዳር ከዳር የሚያገናኝ የዳቦ ጥያቄ ሆኗል። ትግራዩ ሲመታ፣ በሌላ በኩል አማራው ሲመታ፣ በሌላ በኩል ኦሮሚያ ከፊል ሲመታ የዘር ጥያቄ ነው ብሎ ከፊሉ ሰው ገሸሽ ብሎ ትቶት ነበረ። አሁን ግን ህዝቡ ከዳር እስከ ዳር ከኦሮሚያ እስከ አማራ እስከ ትግራይ በአንድነት ህዝቡ እየጠየቀ ያለው ጥያቄ የዳቦ ጥያቄ ሆነ ማለት ነው። አሁን 17 ዓመት ሰርቻለሁ። 17 ዓመት ግን 10,000 ምናምን ገና አሁን ነው የሞላሁትና አንድ የኬሪየር ስትራክቸር እንዲስተካከልን እንፈልጋለን። ፕላስ ደግሞ ማለት የጤና ኢቭን ሐኪሞቹ ነን ማለት ነው። ይሄ ሁሉ ኢመርጀንሲ ምናምን ነገር እያጋጠመን የጤና ኢንሹራንስ የለንም እኛ እንደ ባለሙያ ጤናው እንደ ሁሉ ማለት ለኢትዮጵያ መንግስት ነው እየጠየቅን ያለነውና የሕክምና ባለሙያዎች ጥያቄ ይሄ የኤሊቶች ጥያቄ ሆኖ ሲነሳ ወደ መምህራን ሊሻገር ይችላል፣ ወደ ሌሎች ሊሻገር ይችላል እንደሚለው እንዳነሳው ፍርሃቱ እጅግ የሚታይበት ነውና የኛ ምን ጠይቀው ፍሪደም ቮይሶች የታሰሩ መለቀቅ አለባቸው። የሕክምና ባለሙያዎች ጥያቄ መመለስ አለበት ነው አይደለም እንዴ? በሰላማዊ መልክ የተጠየቀው ጥያቄ በእርግጥ አገዛዙ ያው የሰላም ጥያቄ እንደማይመቸው በተደጋጋሚ በሃይማኖት አባቶች ጥያቄ ተመልክተናል። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ በሙስሊሞች እንቅስቃሴ እንደዚሁ በገበሬዎች ጥያቄ በአማራ ክልል እኮ ገበሬው ማዳበሪያ ስጡን ነው ያለው። የለቀቁበት ግን ድሮን ነው እንደምንመለከተውና ጥይት ነው የመለሱለት። የሰላማዊ ጥያቄው ሁላ ወደ ግጭትና
ወደ አፈና ነው የብልጽግናው አገዛዝ እየወሰደ ያለው። ብቻ በአጠቃላይ ግን የሕክምና ባለሙያዎች የጤና ባለሙያዎች ጥያቄ ይህን ይመስላል። ምላሽ ያገኙ ይሆን አብረን የምንመለከተው ነው። በተለይ በቀጣዩ ዓመት በጀት ላይ የደሞዝ ጭማሪ ተደርጎ የጤናው በጀት ከፍ ብሎ ምናልባት የደሞዝ ጭማሪ እዛው ላይ ተካቶ ሊመለስላቸው ይችላል። አላውቅም። ብልጽግና እንግዲህ ባለው እልህና ሰገጤነት እንበለው የምላሽ ይሰጣል ብዬ በጣም ጠራጠራለሁ። ግን ያው ጥያቄው የተፋፋመ የሚቀጥል ይመስለኛል። ቤተሰቦቻችን እንግዲህ ይሄንን ይመስላል ለዛሬ የነበረን በአገራዊ ጉዳዮች ላይ። እናንተም ድምጻችሁን አብራችሁ እንድታሰሙ ስቶፕ አማራ ጄኖሳይድ እያላችሁ በአብይ አህመድ አገዛዝ እየተመራ ያለው በአማራ ህዝብ ላይ የተፈጸመ ያለው ግፍና በደል እንድትቃወሙ በአገራችን በአጠቃላይ የተፈጸመ ያለው በደልና ግፍ እንድትቃወሙ ድምጽ አልባ ለሆነው ህዝባችን ድምጽ እንድትሆኑ በዚሁ ጥሪያችን እናቀርባለን ማለት ነው። እናመሰግናለን። ከኔ በኩል መልካም ቆዩልኝ። የፍሪደም ቮይስ ፖድካስታችን የዛሬው ይሄን ይመስል ነበረ። እንግዲህ ፔጃችንን ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፋችሁን እንዳይለየን ጥሪ እናስተላልፋለን። መልካም ሳምንት።